ተቀጥሮ ከሚሰራበት ድርጅት የተቆራረጡ ፌሮ ብረቶችን በሁለት እግሮቹ አስሮ ይዞ ሲወጣ የተያዘው ግለሰብ ክስ ተመሰረተበት። ወንጀሉ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ለቡ መብራት አካባቢ ነው። ተከሳሽ ዘሪውን ሰፈፈ በተጠቀሰው አካባቢ ከሚገኝ አንድ ሪል ስቴት ውስጥ በቀን ሰራተኝነት ተቀጥሮ ሲሰራ የነበረ ሲሆን በስራ መውጫ ሰዓት የድርጅቱ ንብረት የሆነውን ቁርጥራጭ ፌሮ ብረት በሁለት እግሮቹ ከቁርጭምጭሚቱ በታች ፌስታል በመጠቀም ከእግሮቹ ጋር አስሮ ሱሪውን ከላይ በመልበስ ይዞ ሊወጣ ሲል በድርጅቱ ጥበቃዎች ተይዞ ክስ እንደተመሰረተበት በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ዋና መምሪያ የለቡ ፖሊስ መምሪያ ገልጿል። ተጠርጣሪ ከስራ ሰዓት ውጪ ወደ ቤቱ ስራው ላይ ውሎ ወደ ቤት በሚሄድበት ሰዓት ንብረትነቱ የደሚሲ የሆነ የሪል ስቴቱ ንብረት ፌሮ ብረቶችን ቁርጭራጭ ፌሮ ብረቶችን በኪሎግራም በግምት መዘን ወደ 3 ኪሎግራም የሚመዝን የዋጋ ግምቱ 2300 ብር የሚገመት ንብረት በግራና በቀኝ በኩል ሁለቱም እግሮቹ ላይ ከቁርጭምጭሚቱ በታች ጠምጥሞ አስረው በፕላስቲክ ላስቲክ እግሩ ላይ ጠምጥሞ አስረው ይዞ ሲወጣ በድርጅቱ ጥበቆች ተይዞ ምርመራ ስራዎችንም ማስረጃዎችን በማሰባሰብ ምርመራ ካጣራን በኋላ የምርመራ መዝገቡን ለክፍሉ አቃቤ ሕግ ለንፋስ ስልክ ላፍቶ ፌደራል አቃቤ ሕግ አቅርበን በሂደት ቀጠሮ ላይ ያለ መሆኑን ህይወታቸውን ለመቀየር ቀን ከሌሊት በታማኝነት የሚሰሩ በርካታ የቀን ሰራተኞች እንዳሉ ሁሉ አንዳንዶች ደግሞ ወንጀልን ለመፈጸም አቅደውና አስበው የሚንቀሳቀሱ አይጠፉምና አሰሪ ድርጅቶች ሰራተኞችን ተገቢ በሆነ መንገድ መቅጠርና ቁጥጥር ማድረግ ይኖርባቸዋል ተብሏል። አሰሪዎች አንድን ሰራተኛ ሲቀጥሩ በተያዥ ሙሉ አድራሻ የሚገለጽ ሙሉ አድራሻ የሚታወቅ ሰው መሆን ያለበት ተያዥ ሲፈለግ አንድ ሰራተኛ ንብረት አጎድሎ ሲሄድ በተያዥ በኩል ሙሉ አድራሻው ቋሚ አድራሻ ያለ ሰው ቢያስቀጥሩ እና እንደ ተያዥ ሙሉ ማስረጃውን ሰብስቦ ቢያስቀጥሩ አሪፍ ነው እላለሁ። ለቀጣይ ማህበረሰቡ ማድረግ ያለበት አንድን ሰራተኛ ሲቀጥር ሙሉ ማንነቱን የሚገልጽ ማትሪያሉን መሰብሰብ እንዳለበት ገልጻለሁ ለመግለጽ እፈልጋለሁ። በሌላኛው መረጃችን ፖሊስ በየካቲት 12 ሆስፒታል በመገኘት አስደናቂ ተግባርን ፈጸመ። ድርጊቱ ያልተጠበቀና በበርካቶች ዘንድ አግራሞትን የፈጠረ ነበር። ተጨማሪ መረጃውን ተከታተሉ። የአራዳ ክፍለ ከተማ የጃልሜዳ ፖሊስ መምሪያ አመራርና አባላት በየካቲት 12 ሆስፒታል በመገኘት ተኝተው ለሚታከሙ ህሙማን በቆይታቸው በርትተው እንዲታከሙና ከህመማቸው እንዲያገግሙ መልካም ምኞታቸውን በመግለጽ ጎብኝተዋል። በየካቲት 12 ሆስፒታል ሜዲካል ኮሌጅ የህንጻ አስተዳደር ጽህፈት ቤት ኃላፊ አቶ ፍራፊስ አቡና እንደተናገሩት የጃልሜዳ ፖሊስን መልካም ስራ በማመስገን ፖሊስ የማህበረሰቡ አካል በመሆኑ በህመም ላይ ያሉ ዜጎችን በመጠየቅና በማገዝ የህዝብ አገልጋይነቱን በተግባር ማሳየቱን የሚደነቅ ነው ብለዋል። ይሄ በጎ አድራጎት ይሄ በጎ ስራ የሁሉም ሰው የነገ ስንቁ ነው። ማንም ሰው ደግሞ ከዚህ ቦታ የማይቀር ነገር ነውና ዛሬ በምድር ላይ ያለሽ በህይወት ያለሽ አቅም ባለሽ ሰዓት አቅመ ደካማ መርዳት የታመመው መጠየቅ በፈጣሪም ዘንድ የሚያስከብር የሚያጸድቅ ነገር ነውና ከዛ አልፎ ተርፎ ደግሞ በሰውኛን ተላብሶ ፖሊስ ይሄን ሁሉ እንግዲህ ህዝብ ነው ይሄን ሁሉ ነገር በማድረጉ እጅግ ትልቅ አክብሮት ነው ያለኝ። ወደፊትም ወንጀሉ ላይ ብቻ አይደለም እንደዚህ ማህበራዊ ኑሮ ላይ ያለ ሰላም አይኖርም ይታወቃል። ከሰላም ቀጥሎ ደግሞ ፖሊስ ህዝብ ነው፣ ህዝብ ደግሞ ፖሊስ ነው። ከዛ ማህበረሰቡ ተወጣጥቶ ደግሞ ወንጀልን በጋራ እየተከላከለ ዛሬ ደግሞ ማህበረሰቡን ተመልሶ ለመርዳት ለማገዝ አብሮ ለመሆን አሊንታ ሆኖ በመገኘቱ እጅግ በጣም ትልቅ ደስታ ስለሚሰማኝ ወደፊትም እንደዚሁ ማህበረሰባችንን ህዝባችንን እየቀጠሉ እየጠየቁ በቀጣይነት ማህበረሰባዊ ግንኙነት ያዳብራል ብዬ ስለማስብ ቀሪውንም ጊዜ እነሱም እየመጡ እኛም እዚህ ሆነን አብረን ለማገዝ ያብቃን ነው የምለው።
በጉብኝቱ ላይ የተገኙት የጃልሜዳ አካባቢ ፖሊስ መምሪያ አመራርና አባላት እንደገለጹት ፖሊስ መምሪያው እንደዚህ ያሉ ማህበራዊና ሰብአዊ ተግባራትን በተቀናጀ መልኩ አጠናክሮ እንደሚቀጥል ተናግረዋል። ፖሊስ በሚችለው አቅም እግዚአብሔር ይመራችሁ የማለት ጥያቄዎችን አከናውነናል ማለት ነው። አጠቃላይ ህብረተሰቡ ይህንን የኛ ያደረግነውን አስተዋጽኦ አይቶ የበለጠ ሰፋ አድርጎ ደግሞ ህብረተሰቡ እኚህ የታመሙ ሰዎችን እንዲሁም የተለያዩ ጉዳት ያሉ ሰዎችን በየቤታቸው መውጣት ያልቻሉ ሰዎችን እየፈለጉ እገዛ እንዲያደርጉ የሚል ሀሳብ ነው የምሰጠው። ከጎናችሁ ነን ለማለት መተናል። ሲቀጥል ደግሞ አሁንም ይሄ ስራ ተቀናይ መቀጠል አለበት ነው የማስበው። ይሄ ስራ በእኛም ብቻ ሳይሆን በቃ ሁሌም በቃ አይደለም ቢበረታቱና ቢደግፋቸው የሚል ሀሳብ ነው ያለኝ። ከህብረተሰቡ ጋር በመቀናጀት ስራችንን የወንጀል መከላከል ስራዎችን በተለያዩ ቦታ ላይ የሚፈጸሙ ከባድም ሆነ ቀላል ወንጀሎችን ለመቆጣጠር እንዲሁም ህብረተሰባችንን ለማገልገል ነው ታች አመራሩም አባሉም የመጣው ማለት ነው። ስለዚህ አሁንም ቢሆን በቃ ህብረተሰቡም ከኛ ጋር እንደሆነ አሳይቶናል። እኛም ደግሞ ከህብረተሰቡ ጎን እንደሆን ማሳያ ነው ማለት ነው።